ሰይጣን አመለጠች አይደል? ይሄማ የሆነ ነገር የሚነግራት አለ። በምን አወቀች? አሁን እኔማ አለቃትም ልጅ ሊኖረኝ ነው ብዬ እንዴት ደስ እንዳለኝ የኔ ጌታ። አሁንም ልጅ ይኖርሃል። እኔ ደግሞ በሴትም ወንድም በየአይነቱ ነው እምፈለፍልህ ትላለች ለዋና። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ትጀምሩ ዘንድ በዝና እጋብዛችኋለሁ። አመሰግናለሁ። አድናንም እመኚ በሰላም እንድትኖር አልፈቅድላትም። እስከ ዛሬም የታገስኳት ልጅን በሆዷ ይዛለ ብዬ ነው ይድላል። እንግዲህ ሚራ በጣም ጎበዝና ጎበዝ ነው የምትባለው። አይዶን ነው በጣም ክፉና መሰሪ ነች። ሮቤልን አለሁል ስትል የነበረች፣ አድናንም ልጅ ነፍሰ ጡር ነኝ ብላ ስታሞኝ የነበረች፣ በመጨረሻ ደግሞ ከዶክተሯ ጋር ተጋብታ አሁን የዶክተሯ ሚስት ሆናለች። ዶክተርም ወደ ቤት መጥቶ ሁለቱንም አስፈራርቷቸዋል። ከዚህ በኋላ ሚስት ያጠገብ እንዳደርሱ ብሏቸዋል። እንግዲህ በአሁኑ ሰዓት ሮቤልም እንደዚሁም አድናንም ሁለቱም ተነስተውባታል። እሷ ግን ጎበዝ ነው፣ ማምለጫ አታጣ። የሚያሳዝነው በአሁኑ ሰዓት ማን ነው ካላችሁ ሮቤል ነው። ሮቤል ለምን አሳዘነ ካላችሁኝ ሮቤል እንደምናውቀው ከወንድሙ ተለያይቷል፣ ከወንድሙ ተቃቅሟል። ከሷም እንደዛው ከሁለት ዛፍ የወደቀው ሮቤል ነው። አድናን የዋህነቱና የገርነቱ አምላክ ጥሎ ማልጣለው። የምትወደውና የምታፈቅረው የምታጽናናው ለዋናን ከጎኑ አግኝቷል። በአሁኑ ሰዓት እንግዲህ ሲናድድ አይዞህ አትናደድ፣ በላንተ ወደ መኝታ ክፍል ግባና እረፍት አድርግ፣ እኔ ዋይዥል ልምጣ አለችው። እሷ ሚራ ቀረባት እንጂ አድናን አንዳችም ነገር የተሻለ ነገር ነው። የሰው ልጅ በነገራችን ላይ ሲገፋና ሲጎዳ የተሻለ ነገር ያገኛል። በተቃራኒው ደግሞ ገፊና ክፉ ሰው ደግሞ ያላሰበው የማይጠብቀው ህይወት ያጋጥመዋል ማለት ነው። በሰራ ነው ስራ ነው እሱ። በአሁኑ ሰዓት እንግዲህ ከማንም ከምንም በላይ ማን ነው ከሁለት ዛፍ ወድቃ ከጎኑ ሰው ያጣው? ሮቤል ብቻ ነው። ሮቤል ወንድሙን ያህል ነገር ጥሎ ለገንዘብ ብሎ ባይዘው ሚራን አፍቅሯ ሳይሆን ለገንዘብ ብሎ ነበረ በወንድሙ ላይ እንግዲህ ወንድሙ የያዘውን ሲያምረው ነበር። ሆኖም ሁለቱን ማራግፋቸው ሌላ አካል ወዳለ ማለት ነው። በተለይ እንግዲህ አሁን ማን ነው ከማንም ከምንም በላይ የተጎዳ? ሮቤል ነው። አድናን ምንም ችግር የለበትም። አድናን በአሁኑ ሰዓት እንደው ጥሩ ነው የሆነለት። ምክንያቱም ልጅ ነበር ያለችው፣ ልጅ ሳይኖረው ቀረ። እሷ እንትናን አግኝቷል። ለዋናዬ ቆንጆና የምታምር ፍቅር ያላት ከማንም ከምንም በላይ በሙት ያሞኘችው ሳኮን ወዳውና አፍቅራው ከኔ የወንዱንም ሴቱንም በየአይነቱ ፈለፍልልሃለሁ አይዞህ አለችው። አይዞህ ባይ ከሰው ልጅ ከጎኑ ካገኘ ምንም ነገር የከበደ ነገር ቢሆን ይቀልለታል። ሮቤል ግን ማን ነው የሚያጽናናው? በአሁኑ ሮቤል ቤቷ ድረስ ይዘህ ሊሄድ ሲል አድናን ይዞት ይሄዳል። ሚራም ቤቷን ክፍት ትታ ነበር ሄደችው። አድናን እንኳን ቤቷን አወኩ፣ አሁን አንተ ነግረሃት እንጂ በፍጥነት ልትደበቀኝ አችልም ይልና አድናን ተመልሶ ወደ ቤቱ ይመለሳል። ሮቤል ግን እዚቹ ተቀምጬ ጠብቅሻለሁ፣ አንቺ ክፉ እኔም ታንቺ ባስኩ ክፉ ነኝ በማለት እዛው ቁጭ ብሎ ይጠብቃታል። ሚራም ትመጣለች። ሮቤል ምን ትሰራለህ እዚህ? እንዴት በራስህ ላይ ችግር ትፈጥራለህ? እዚህ ምንድን ነው የምትሰራው? ትለዋለች። ሮቤልም አንቺ አድናን ሊገልሽ እየፈለገች ነው፣ አውቆብሻል። እያንዳንድሽን ነገር እርጉዝ እንዳልሆንሽ አውቋና አድናን ይላል። እንዴት ሊያቅ ቻለ? ነገርከው አይደል ማለት ትለዋለች። ሮቤልም እኔ አልነገርኩትም እባክሽ፣ ራሱ ነው ያወቀው፣ ለዋና ነች ነገረችው ይላታል። እሷም ውሸት፣ ለዋና ይሄን ነገር ልታውቅ አትችልም፣ አንተ ብቻ ነው የምታውቀው፣ የነገርከውም አንተ ያለው አንድ ካርድ ነበር፣ እሱንም ካርድ መዝህ ሰጠኸው። ሮቤል በቃ በዚሁ ነው የምታጠቃኝ፣ ይሄ ነበር ማጥቂያ ያስከው፣ በዚሁ ነው የምታጠቅ አደረክ ትለዋለች። ሮቤልም እንዴት ቆይ እንደዚህ አደርጋለሁ? እኔ እኮ አይሚሮ ይሰራል፣ እኔ ጅላጅል አይደለሁም፣ አይሚሮ ይሰራል ይላል። ተማ ብልጥ ነህ፣ በጣም ብልጥ ነህ። እኔ ደግሞ ከአቅምህ በላይ ሆንኩብህ። ከአቅምህ በላይ ሲሆን እኔ ማስቆም አልቻልከኝም። ስለዚህ ምንድነው ያደረግከው አንተ? አድናን ሄደህ ለአድናን ይችን ያለችን ሄደህ ነገርከው። በዚህ የምታስቆመኝ በዚህ የምታስቀረኝ መስሎህ ነው። ሆኖም ግን መቼም ልታስቆመኝ ፈጽሞ አትችልም። አንተ እኔን አትችለኝም ትለዋለች። አድናን ወይ ለምለማናነች እኔ አይደለሁም አልኩሽ እኮ ሲላት
ለዋናማ ፈጽሞ አታውቅም። ሲቀጥል ትሄት አግኝታ ነው ሄዳ የምትነግረው? የምታውቀው አንተ ብቻ ነህ። አንተ ነህ ሄደህ ነገር ለዋና ለሮቤል። ቆይ ግን ምን አይነት ጭካኔና ምን አይነት ጉድ ነው ውስጣችሁ ያለው ትለዋለች። ሮቤል ደግሞ ምንድነው አንቺ ደግሞ የምትይው ምንድነው? አንቺ ጊዜ ማላዘን ብቻ ነው የመፍትሄ ሀሳብ የለሽም ወይ? ሁል ጊዜ የማላዘን ነው የመፍትሄ ሀሳብ የሚሆን የለሽም ወይ? አእምሮ ውስጥ የመፍትሄ ሀሳብ የሚሆን የለሽም? አንተ ችግር እኮ አያልቅም። ከመፍትሄ ያለፈ የችግር ክምር ናችሁ የእናንተ ፈጽሞ የሚያልቅ ነገር። አሁን ምንድን ነው የምትይ? ምንድን ነው የፈለግሽው? ቀጥታ ወደ ገደለው ግቢ ይላታል። አድናን ልጅ እንዴት እንደሚወድ እያወቃችሁ እንደሚወድ እያወቃችሁ የጅል ጨዋታ ትጫወታላችሁ። አድናን ምን ያህል ለልጅ ስስትና የልጅ ፍቅር እንዳለው እያወቃችሁ እንዴት ነው ትለዋል። ልቡ እንዴት እንደሚሰበር አታውቁም ወይ? ልቡ እንዴት እንደሚሰበር ስለ ልቡ መሰበር አንቺ ታውቂያለሽ። እኔ ግን እንዴት ልጠግ ነው ብዬ ነው። እኔ ቆንጆ ታገብኛለሽ ወይ አድናን? አሁን ጥያቄን ብቻ መልሽልኝ። ታገብኛለሽ ወይም በፍቅር በሰላም አብረሽ ትኖሪያለሽ ወይ? በየትኛውም ነገር ውስጥ አብረሽ ትኖሪያለሽ ወይ ይላታል። ለዋና ይዛለት እየመጣች ስለነበረ እሺ ቢያንስ ምግቡን ላስቀምጠው ትለዋለች። እሺ ከመሬቱ ላይ ከመሬቱ ላይ ተነሳ ትለዋለች። አድናንም በፍጹም እሺ ወይም እምቢታቲ ከዚህ መሬት ላይ አልነሳ። ቆይ ግን እምቢ ብልህስ አለችው። የኔ ቆንጆ እምቢ አትይኝም? ልቧን አይቶታል ማለት ነው። እምቢ አትይኝም የኔ ቆንጆ እምቢ አትይኝም። እናም እኔ አላማ አለኝ ለጋብቻ ዝግጁ አይደለሁም አላማ አለኝ አለችው። እምቢ የምትይ ከሆነ ባይሆን ምግብ ውስጥ መድኃኒት አድርገሽ ግደይ እንጂ ከዚህ በኋላ ምንም ተስፋ የለኝም። ከዚህ በኋላ ምንም ተስፋ የለይም። አገባሃለሁ፣ ረዳትህም እሆናለሁ፣ ደግሞ እኮ አፈቅረሃለሁ በማለት እንግዲህ በደስታ ፍቅሯን ትገልጽለታለች። እንደዚሁም ደግሞ ጥያቄውን በፍቅር ተቀበለ። በጣም አፈቅራለሁ የኔ ውድ፣ በጣም ነው የምወድህ። ሁሉንም ነገር ፈጣሪ ያስበው ነገር ነው የሚሆነው። አየህ አይደል እዚህ ቤት እኔን ያመጣው ፈጣሪ ላንተ አስቦ ነው፣ ላንተ አስቦልህ ነው እኔን ወደዚህ ቤት ያመጣይ ትለዋለች። አድናን አስተዋይ የኔ ቆንጆ፣ ካፎችሽ የሚወጡት ቃላቶች በጣም ስለወደድኳቸው ብላቸው እያለኝ ነው ይላል። ሮቤል ይመጣና ለሮቤል የምን ቀለበቷን ታሳየዋለች። ምንድን ነው ይላታል። አድናን አርጎል የምን አድናን አዎ አያምርም ወይ? አድናን ያረገ አዛይ ቅቢያንጓች። ቆይ አንቺ እህትሽን መፈለግ አቁመሽ ፍቅር ትያለሽ ወይ? እህትሽን መፈለግ አቁመሽ ፍቅር ትያለሽ? ዝማ ራስ ወዳድ መሆን ፈጽሞ ደስ አይልም ይላታል። ለዋናም እህቴማ በቅርቡ መገኘቷ አይቀርም። በየት በኩል ነው የምታገኛት? በየት በኩል ነው? አንቺ እንደሆንሽ ይሄው ቀለበትሽን አስረሽ አሸሸ ገዳሜ እያልሽ። እሱ የፖሊሱ ጉዳይ ነው። የፖሊሱ ጉዳዩን ስለያዘው ሳራም በቅርቡ ፖሊሱ ያገኝ። ሮቤልም እንግዲህ ስለሚያቅ ሳቅባት። ተሳቅ በኋላ ለካ ፖሊሱ ይዞታል። በቅርቡ እህትሽን አንጥቶ ያስረክብሻል። ሳቀባት በኋላ እንግዲህ ነገሩን ያውቃል። ለዋናም ምን ያስቅሃል ስትለው አይ ነገሩ ገርሞኝ ነው። ደሞስ ፖሊስ ነው ወይንስ የአድናን ጓደኛ ይላል። እንግዲህ የአድናን ጓደኛ እንደሆነ ለዋና አታውቅም። ምን ደግሞ የምን ጓደኛ ነው ብላ ስጠይቀው ሁሉም ጥያቄ መልስ የለውም ብለሽ ነበር አንድ ጊዜ እኮ አስታውሺ። ሁሉም ጥያቄ መልስ የለውም ብለሽ እንግዲህ ሮቤል ነገራት። እሷም የሆነ ጥርጣሬ ውስጧ ገባ። እናም ያት በፊት የነበራት አይኖቿ ውስጥ የሚታዩት ደስታዎች በደቂቃ በቅስፈት ተቀያየሩ። እናም ከአድናን ጋር ውሃ ስታው አረፍ ስትል መሆንሻል፣ ምነው ደብሮሻል ስላት አይ ዛሬ ምንም ማውራት አልፈልግም፣ ነገ እናወራበታለን። ዛሬ ምንም ቢሆን የደስታችን ቀን ነው ትለዋል። እንዴ ምንድን ነው ንገሪኝ ቢላታል። ፖሊሱ ሲላት
እንግዲህ የምን ፖሊስ ምናምን በማለት አድናንም ለማረሳሳት ይሞክራል። ሆኖም ግን አድናን ያው ስለሚያውቀው ያ የተረገመ ባብ ሮቤል ነግሯት ነው። በዚህ ሰዓት እሷ ፖሊሱ ልታስታውሰውም ሆነ ልታውቀው አትችልም፣ ሮቤል ነው በማለት እንግዲህ ያው ሮቤል ስለማያርፍ ጠንቅቅ አድርጎ አውቋል ማለት ነው። በጣም ነው የሚያሳዝነው። እንግዲህ አሁንም